አጋቹና ቲና በቁጥጥር ስር ውለዋል። ዳኒና አባባ በታገቱበት ትሁት ደርሳ ትልቅ ታሪክ ሰራች። አባባና ዳኒ እዛው በታገቱበት ሳሉ አጋቹ ከቲና ጋር በውጪ እየተነጋገረ እያወራ ሳለ ዳኒ ራሱ ከታሰረበት ትብታብ ራሱን ከፈታ በኋላ አባባንም የታሰሩበትን ትብታቡን እየፈታ እና ሊያስመልጣቸው ባለው ሂደት እየሰራ እያለ አጋቹ ደርሶ ዳኒን መቶ ጥሎት እንዲሁም አባባንም መቶ መልሶ ደግሞ ወደ ዳኒ ዞሮ ዳኒ ሊመታ እያለ ሳለ ትሁት እንግዲህ ደርሳ በያዘችው ትልቅ እንጨት የአጋቹን ማጅራቱን ጭንቅላቱን ስትደበድበው እዛ ወድቆ ነበር። በጣም በሚገርም ሁኔታ ትሁት ትልቅ ስራን የሰራችው እንግዲህ ቲና ብር ረስታ በቤት ብር ረስታ ያን የተበደረችውንና ለአጋቹ ልሰጠው ያለችውን ብር በመርሳቷ እሱን አቃብልሻለሁ የት ነው ያለሽው ብላ ደውላላት እንግዲህ ያለችበትን ጠርጥራለች። ያው ለምን አላማ እንደወጣች ከቤት የት እንደሄደች ስለምትገምት በዛ የተነሳ ተከታትላት ያንን ብር ከሰጠቻት በኋላ እንግዲህ አገር ሰላም ነው ብላ ቲና ወደ ውስጥ ገብታ ለአጋቹ ብር ሰታ ልክ ስትወጣ ጠብቃ ቲና ትሁት እንግዲህ መውጫውን መግቢያውን በደንብ ካየች በኋላ ይህ አጋቹ እንግዲህ ያ ሲጋራውን አጭሶ ምን ብሎ ወደ ውስጥ ገብቶ ሊመለከታቸው ሲል በዛ ሰዓት እንግዲህ ዳኒ ራሱን ፈቶ ያው አባባንም ፈቶ ሊያስመልጥ እያለ ነው እንግዲህ አጋቹ የደረሰው እና መቷቸው እየደጋገመም ሊመታቸው ሲል ነው ቲና ደርሳ ትሁት ማለቴ ነው ደርሳ እንግዲህ ማጅራቱን ብላ የአጋቹን ማለት ነው እሱን ዘርግታው ከዛ በኋላ አባባም ዳኒም እንግዲህ ነፃ ወጥተዋል። በዛው ቅስፈት ለፖሊስ ደውለው እንግዲህ አጋቹና ቲና በቁጥጥር ስር እንዲውሉ እንዲያዙ ትልቁን ድርሻ ትሁት ተወጣለች። እጅግ በጣም ደስ የሚል ዜና ነው። እንግዲህ የአባባ የየዋህነታቸው አምላክ ረድቷቸዋል። ዳኒ ቀድሞ ከቲና ጋር እንግዲህ በመመሳጠር ለጥቅም ብሎም ቢሆን ያው አባባን በድሏል፣ ብዙ ነገር አድርጓል። ያ እንዳለ ሆኖ እንግዲህ ከዛም ያንንም ማድረጉ እንግዲህ ለጥቅም ብሎ ነው እንደሚታወቀው። ሆኖም ግን ያንን ሁሉ በደል የሚያሽር ነገር ነው እንግዲህ አሁን የሰራው። ከቲና ሴራ ጋር የተባበረ መስሎ በሷ ሀሳብ የሚስማማ አስመስሎ መስሎ ነገር ግን የአባባ ሀቅ እንዲወጣ አባባ ነፍሳቸው ሳይጠፋ እንግዲህ በሰው እጅ ሳይሞቱ እንዲድኑ ትልቅ ድርሻ ተወጥቷል። ቲና ሚስጥሩን በነገረችው መሰረት ያው አባባ የታገቱበትን ቦታ ባታሳየውም ቀን የቆጠረች ዛሬ ነገ በኋላ እያለች አሳይሃለሁ እያለች በሂደት ብታዘገይም እሱ ግን መግቢያ መውጫዋን ተከታትሎ አባባን ለማስጣል ለማስመለጥ ብዙ ጥሮ ነበር። ነገር ግን አጋቹ ደርሶ ዳኒንም በጣም ደብድቦታል። ሆኖም ያው ከአጋቹ ጋር የተስማማ በመምሰል አባባን ሊበቀል የመጣ አስመስሎ እንዲሁም ደግሞ ከቲና ጋር አብሮ የሚሰራ የቲና ፍቅረኛ እንደሆነ ቢነግረውም እንግዲህ አጋቹ በጭራሽ አላምንህም ከኔና ከሷ ውጪ ይህን ሚስጥር የሚያውቅ ሶስተኛ አካል የለም አንተን አላውቅህም ሲል እንግዲህ አጋቹ በኃይል ደንፍቶ ዳኒን ሲደበድበው ነበር፣ ሲመታው ነበር። ዳኒ ግን እኔ አብሬህ ልሰራ ነው ላግዝ ነው የመጣሁት እኔም የሱ ጠላት ነኝ እያለ ሲል ነበር። አባባም እንግዲህ በተቀመጡበት ሆነው በቁራኛ እያዩት በጣምም እየተገረሙበት እየተናደዱበትም እየተመለከቱት ነበር። ግን ያው ዳኒ ይህንን ለአጋቹ ያለው ምናልባት አጋቹ ራርቶልኝ ያው ይተወኛል ብሎ ነው። አጋቹ ግን ያው ይህ የሚሰራው ወንጀል ከፍተኛ ወንጀል ስለሆነ አንድ ሰው የሚያውቅ ከሆነ ቦታውንም ይህን ሚስጥር ያው ከህግ እንደማያመልጥ ስለሚያውቅ በዛ የተነሳ እንግዲህ እሷ ለማንም አልነገረችም እና አንተ ውሸትህን ነው እኔንም ለመግደል ነበር አመጣጥ እያለ እንግዲህ ብዙ እያስወተወተው እየመታውም አፉንም ዘግቶ እንዲቀመጥ እያደረገ ጭራሹን ፊቱን ሁሉ ሸፍኖት ነበር። በዚህ ሂደት እንግዲህ ያለ ያው ዳኒ በኋላም አባባ ያው ሊያተርፍ አንተን ላተርፍ ነው የመጣሁት ብሎ ለአባባ እውነቱን ነግሯቸው ነበር። አባባ ግን አላመኑትም። እንዴት ልመነ ሲሉ ያው ያለውን ሂደት እውነታውን በግልጹ ነግሯቸው ነበር። በጣምም የሚረዱ ቅን አባትም ስለሆኑ ተረድተውትም አምነውትም ነበር። እናም በዛም ሂደት እያሉ እንግዲህ ቲናም መታ ነበር።
አጋቹም ቲናን እንዳያት ነብር ሆኖ ሲደነፋባት ነበር ሚስጥር አወጣች ሲል እና እሷም ደግሞ ምን እንደተፈጠረም አላወቀችም አልገባትም ነበር። በኋላ ገልጾ ዳኒን እንግዲህ ሲያሳያት ፍቅረኛዬ ነው ዳኒ ምናምን እያለች እንግዲህ እንዲራራለት ስትሞክር እሱ ግን አላቅልሽም ብሏት ነበር። ይህ ውላችን አይደለ፣ ከውላችን ውጭ የሆነ ህግ የጣስ ስራ ሰርተሻል፣ ስለዚህ ዋጋሽን ነው የምሰጥሽ እያለ እንግዲህ ደግሞ ላምንሽም አልችልም፣ ለማንም አልተናገርኩም ብለሻል፣ ለምንስ ነገርሽው እያለ እንግዲህ በቃ ምህረት አርግለት ይቅርታ አርግለትም እያለችው ብትወተውትም አጋቹ ሚሰማ አይነት አይደለም። ስለሆነም ና ወተን እናውራ ብላው ያው ወተው ሲነጋገሩ ብር አምጪ ነው የሚላት። እሷ እንግዲህ ብር የላትም። እንደገናም ተበድራ ያው እሱን ብር ልትሰጠው ስትመጣ ያው ረስታ በመምጣቷ ነው እንግዲህ ቲና ያንን ብር ለማቃበል ትሁት ያንን ብር ለማቃበል በሚል መታ እንግዲህ አባባና ዳኒ ነፃ እንዲወጡ ምክንያት የሆነችው። ትሁት ከቤት ስትወጣ ለቲና ብሩን ለማቃበል በሚል ስትወጣ እንግዲህ ለካሌብም አልነገረችውም። ካሌብ በቤት ነበር እንግዲህ እሱ የሚይዘው የሚጨብጠው ጠፍቶበት ምን ላድርግ እያለ በንዴትም ያው እነሱን አንድ ነገር አደርጋለሁ እያለ ነበር። ቲናንም እንዲሁ የሆነ ቦታ አለ ቤት አለ እዛ ክፍት ቦታ እሱ ጋር አግታትና ከዛ በኋላ ታወጣለች፣ አባቴ የት እንዳለ ትናገራለች እያለ እንግዲህ ወስኖ ነበር። በዚህ ሀሳቡ ጸንቶ እሷን ለማገት እንግዲህ ስትመጣ እንዳትወጣ እያለ እየነገራት ነበር። ትሁት ግን ተረጋጋ፣ በዚህ ሂደት አባባን በህይወት እንዳናገኛቸው ምክንያት እንዳይሆን ጥንቃቄ አድርግ፣ ሁሉን ነገር ስታደርግ በጥበብ ይሁን፣ ተረጋጋ እያለችው እንግዲህ በፊት አባባ ነበር እንዲረጋጋ ስሜታዊ እንዳይሆን ነገሮችን እንዲያስተውል የሚነግሩት። እንግዲህ አባባ አሁን ታግተው ለአባባ መታገት ደግሞ እሱ አሁንም ቢሆን መረጋጋት እሱ ጋር የለም። በእርግጥም እውነት ነው፣ አባትን የሚያህል ነገር ታግቶ ተረጋግቶ መቀመጥ የማይታሰብ ነገር ነው። ሆኖም ግን ያው አንዴ ከሆነ በኋላ ተረጋግቶ ነው ነገርን በጥበብ ነው እንጂ እንደሱ እንደ ካሌብ ችኩልነት ያው ነገሮችን ሁሉ ያበለሻሽ ነበር። እንግዲህ የትሁት ጥበብ እና እርጋታ የተጠቀመችው ጥበብ እንግዲህ ተሳክቶላት እነ አባባንና ዳኒንም ነፃ አውጥታ ከዛ በኋላ ያው አጋቹም እዛ በተደፋበት ሆኖ እያለ እንግዲህ ለፖሊስም አሳውቃ ለነ ካሌብ ሁሉ ነግራ ፖሊስ መጥቶ አፈፍ አድርጓቸው በቁጥጥር ስር ውለዋል ማለት ነው። ይህ እጅግ በጣም ደስ የሚል ዜና ነው። እንግዲህ በቀጣይ ያው ቲና የእጇን ታገኛለች። እንግዲህ በጣም ግፍ ነው የሰራችው። እዚህ ጋር እንግዲህ የባል አባት ነው። ሲቀጥል ደግሞ ምንም እንኳን የባል አባት ባይሆንም በምንም አትገናኝ ቢሆን እንኳን ትልቅ ሰው ናቸው። በእድሜ የሄዱ ትልቅ ሰው ላይ እንደዚህ አይነት በቀል እንዲህ አይነት ግፍ መስራት በጣም 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 ከባድ ነው። እናም እሷም እንግዲህ የእጇን በእጥፍ ድርብ እንደምታገኝ ነው። ዳኒ ግን ያው ያለፈውን ሁሉ ስራ ምህረት የሚያስደርግለት ስራ ነው የሰራው። ትሁት እንዳለችው እንግዲህ ለዳኒ እንግዲህ የባለፈውን ስተትህን፣ ስራህን፣ በደልህን ሁሉ ይቅር የሚያሰኝ ስራ ሊሆን ይችላል። ማን ያውቃል? እንደው ለአባባ ህይወት መትረፍ እንደው በህይወት እንድናገኛቸው አንተነ ዋናውን ስራ መስራት ያለብህ። ከትሁት ጋር እንደተስማማ መስለ በዘዴ ቀረባትና ብላው እንግዲህ እሷ ባመጣችው ምክር ዳኒም የእሷን ምክር ተቀብሎ እንግዲህ ከትሁት ጋር የተስማማ መስሎ ያደረገው ነገር ትልቅ ትልቅ ስራ ነው። እውነትም ያለፈውን በደሉን ይቅር የሚያሰኝ ስራ ነው የሰራው። እናም ደግሞ ያው ትሁት እንዳለችው ብርም እንከፍልሃለን፣ ህይወትን የሚቀይር ገንዘብ ታገኛለህ ብለዋለች። ቢያገኝም ይገባዋል። ምክንያቱም ቀላል ስራ አይደለም እየሰራው። ሲጀመር ደግሞ ለእሳቸው መታገት ምክንያት እሱ አይደለም። ራሷን ችላ ያው ራሷ ቲና ናት እንጂ ለአባባ መታገት የእሱ ትብብርም አልነበረበትም። እሱ ሲጀመር ሰውን በማገት ሰውን በመግደል ሰውን በመጉዳት ሳይሆን እንዲሁ ብቻ በሚገኝ ጥቅም ነው እሱ ትኩረቱ የሚያደርገው ጥቅም ላይ ነው። ያው ሰውን በመጉዳት ያልሆነ ጥቅም
እንደዛ ነበር ያው አልሳካ አለው እንጂ ብሎም ደግሞ ከአባባን ብር ጠይቆ አልተሳካም። አሁን ላይ ግን እንዳለችው ትሁት እንዳለችው ተሳክቶለት ብሩን ይሰጡት ይሆን? ለዚህ ለሰራው ስራ ውለታ ወሮታውን ይሰጡት ይሆን? እንዲሁም ደግሞ እንደምኞቱ ኤደንን ታስታርቀው ይሆን? ያው ለትሁት ቃል ግቢልኝ ኤደንን ካስታረቅሽኝ ነው ይሄንን ማደርገው ሲል ተማጽኗት ነበር። እሷም ቃል ገብታለት ነበር። ኤደንስ ቢሆን የዳኒን ይቅርታ ተቀብላ በምህረት አልፋ አብረው ከዳኒ ጋር ትቀጥል ይሆን? ይህን ሀሳብ ትጋራ ይሆን? ትስማማበት ይሆን? በአጠቃላይ በቀጣይ ክፍል የምናይ ነው የሚሆነው። በዚህ ክፍል የቃኘ ነው ይህንን ይመስላል። ስለተከታተላችሁ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ደህና ሁኑልን። ባይ ባይ።